መሬት ለአንዳንዱ አፈር ነው፣ ለፖለቲከኛው ግን የቼዝ ሰሌዳ፣ የደም ዋጋና የማያባራ የስልጣን ቁማር መጫወቻ ካርድ ነው። ሰሞኑን የኢትዮጵያ የፖለቲካ ምህዳር በአንድ ድንገተኛ የመሬት መንቀጥቀጥ ተመቷል። ማዕከሉ ሰሜን ኢትዮጵያ ነው። በአንድ በኩል የአማራ ብሔራዊ ንቅናቄ አብን ሊቀመንበር የሆኑት አቶ በለጠ ሞላ፣ በሌላ በኩል የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ። ትናንት በጦር ግንባር የተፋጠጡ ሁለቱ ኃይሎች ዛሬ አዲስና መሪድ የቃላት ጦርነት ከፍተዋል። በለጠ ውሳኔያቸው ታሪካዊ ግድፈት የማረም እርምጃ ነው ሲሉ፣ አቶ ጌታቸው በበኩላቸው ህገ መንግስታዊ ስርዓቱን የናደና ህገወጥ ድርጊት ነው በማለት አጻፋውን እየመለሱ ናቸው። ግን ለምን ሆነ? እሳቱን የለኮሰው ማን ነው? የኢትዮጵያ ብሔራዊ ምርጫ ቦርዱ ማንም ባልጠበቀውና የህግ ምሁራንን ባፋጠጠ ሁኔታ አንድ ውሳኔ አሳለፍም። በሰባተኛው ሀገራዊ ምርጫ ወልቃይትና ራያን ጨምሮ 5 አወዛጋቢ ቦታዎች ከአማራም ከትግራይም ክልል ውጭ ተብሎ በፌዴሬሽን ምክር ቤት ስር ይካሄዳሉ ተብሏል። ላዩ ሲታይ ተራ የምርጫ አስተዳደር ቴክኒክ ይመስላል፣ ግን የሚሆን አይደለም። ይህ ውሳኔ ሆን ተብሎ የተወረወረ የፖለቲካ ዳይናማይት ቢሆንስ? ከምርጫ ቦርድ መግለጫ ጀርባ አዲስ አበባ ቤተ መንግስት ውስጥ የተጠነሰሰ ሌላ ትልቅ ስሌት አለ ቢባልስ? ጥልቅ የፖለቲካ ተንታኞች ስለ አንድ ሚስጥር እያንሾካሾኩ ናቸው። አዲስ አበባ በሰሜኑ የአገሪቷ ክፍል እየተፈጠረ ባለው አዲስ የፖለቲካ ጂኦሜትሪ ክፉኛ ደንግጣለች። ከመጋረጃ ጀርባ በፋኖና በህወሓት ኃይሎች መካከል የጠላት ወዳጅ ነው በሚል መርህ የተጀመረው ማዕከላዊ መንግስቱን አደጋ ላይ የሚጥል ሚስጥራዊ የትብብር ድርድር አለ። የሁለቱ ኃይሎች ስምምነት ደግሞ ማዕከላዊ መንግስቱ ሲጫወትበት የነበረውን መሬት ወልቃይትን ከእጁ መንጠቅ ነው። ታዲያ ምርጫ ቦርድ ይህንን አወዛጋቢ ውሳኔ አሁን በዚህ ሰዓት ለምን አመጣው? የፌዴራል መንግስቱ በአማራና ትግራይ ህዝቦች መቼም ቢሆን የጋራ መፍትሄ እንዳያመጡ ሁለቱም ህዝቦች በጥርጣሬና በጥላቻ ዙሪት ውስጥ ብቻ እንዲኖሩ የተጠቀመበት ጥንታዊ የከፋፈለ ግዛ ካርድ ነው። ወልቃይትና ራያ ከኢትዮጵያ ካሽሚር ሆነው እንዲቀጥሉ ተፈርዷልን? በለጠ ሞላና በጌታቸው ረዳ መካከል የሚወረወሩት የቃላት ጦርነቶች ማዕከላዊ መንግስቱን ድብቅ ዓላማ እያሳኩ ነው ወይስ የተዘጋጀውን ፈንጅ ወደ አዲስ ደም አፋሳሽ ጦርነት እየቀየሩት ናቸው? ለወትሮ ጦርነት የሚቀሰቀሰው በሴትና በወሬኛ ነበር። ለአሁኑ ግን ጦርነት የሚቀሰቀሰው በሚኒስትሮች የቃላት ጦርነት እየመሰለ ነው። ምርጫው እየቀረበ ነው። ሰዓቱ እየገፋ ነው። ፖለቲከኞች ካርዳቸውን እየመዘዙ ነው። መሬት ላይ ያለው ህዝብ ግን አሁንም በዝምታ የተመለከተ ነው። እውነታው የቱ ነው? ከቃላት ጦርነት ጀርባ ያለው የፖለቲካ ደባ ዛሬ እንገልጠዋለን። የድንበር ፖለቲካና የካርድ ጨዋታው፣ የሰባተኛው ሀገራዊ ምርጫ ቁልፍ ሚስጥሮች፣ በኢትዮጵያ የፖለቲካ ምህዳር ውስጥ ደግሞ መሬት ከጂኦግራፊያዊ አቀማመጡን ባለፈ የማንነት የህልውናና የስልጣን ሚዛን መለኪያ ሆኖ ቆይቷል። ዛሬ ወደ እናንተ በምናደርሰው በዚህ የ20 ደቂቃ ልዩ ዘገባ ወደ ሰሜን ኢትዮጵያ እናቀናለን። የኢትዮጵያን ብሔራዊ ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ ያስተላለፈው አንድ ያልተጠበቀ ውሳኔ እንዴት የትግራይና የአማራ የፖለቲካ ልሂቃንን ወደ አዲስ የቃላት ጦርነት እንደከተታቸው እና ከዚህ ውሳኔ ጀርባ ስለሚብላሉት የተወሳሰቡ የፖለቲካ ሴራዎችና ድብቅ ትብብሮች በጥልቀት እንመረምራለንና እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰሞኑን ያወጣው መግለጫው የብዙዎቹን ቀልብ የሳበ ነበር። ቦርዱ በትግራይና በአማራ ክልሎች መካከል ለረጅም ጊዜ አወዛጋቢ ሆነው የቆዩ 5 ቦታዎች ላይ የሚካሄደው ሰባተኛው ሀገራዊ ምርጫ ከሁለቱም ክልሎች አስተዳደራዊ ይዞታ ውጭ ሆኖ በቀጥታ በፌዴሬሽን ምክር ቤት ስር እንደሚካሄድ አስታውቋል። ይህ ውሳኔ ቀላል የሚባል አይደለም። ምርጫ ቦርድ ከዚህ ቀደም እነዚህን ቦታዎች የትግራይ ክልል ምዕራብ ትግራይ በሚል ስያሜ አውቆላቸው የነበረ ቢሆንም አሁን ከፌዴሬሽን ምክር ቤት ደረሰ ባለው መመሪያና ደብዳቤ መሰረት ቦታዎቹ ከአማራም ሆነ ከትግራይ ክልሎች ውጭ ተብለው እንዲመደቡ መደረጉ ከፍተኛ የፖለቲካ መንቀጥቀጥ ፈጥሯል። ይህንን ተከትሎም የሰሜኑ የፖለቲካ አየር ተበክሏል። የአማራ ብሔራዊ ንቅናቄ አብን መስራችና የፖለቲካ ልሂቅ በሆኑት በለጠ ሞላና የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩትና አሁን ስምረት ለሚባል የፖለቲካ ድርጅት ፕሬዝዳንት በሆኑት አቶ ጌታቸው ረዳ መካከል የተጀመረው የቃላት ውጊያ የማህበራዊ ሚዲያውንም ሆነ የፖለቲካ መድረኩን አውቆታል። አንደኛው ወገን ይህ ታሪካዊ ግድፈት የማረም እርምጃ ነው ሲል፣ ሌላኛው ወገን ደግሞ ይህ ህገ መንግስታዊ ስርዓቱን የናደ ህገ ወጥ ውሳኔ ነው በማለት የቃላት ቡጢ እየተለዋወጡ ይገኛሉ። ነገር ግን ከዚህ የቃላት ጦርነት ጀርባ ያለው እውነተኛው ምስል ምንድን ነው? ገለልተኛ የፖለቲካ ተንታኞችና ታዛቢዎች እንደሚሉት ይህ የምርጫ ቦርድ ውሳኔ ከህግ አተረጓጎም ወይም ከምርጫ አስተዳደር ቴክኒካል አሰራር የዘለለ
ጥልቅ የፖለቲካ ስሌት ያዘለ ነው። የፌዴራል መንግስቱ ወልቃይትና ራያን የመሳሰሉ ከፍተኛ ስሜት የሚቀሰቅሱ አወዛጋቢ ቦታዎችን እንደ ፖለቲካ ካርድ እየተጠቀመባቸው ነው የሚለው ትችት በስፋት እየተደመጠ ይገኛል። የዚህ የፖለቲካ ካርድ ጨዋታ ዋና ዓላማ ምንድነው የተባለ እንደሆነ ተንታኞች እንደሚሉት በአማራና በትግራይ የፖለቲካ ልሂቃኖች መካከል ዘላቂ ወዳጅነትና መተማመን እንዳይፈጠር ማድረግ የፌዴራል መንግስቱ የስልጣን ማቆያ ስትራቴጂ ሆኗል። ሁለቱ ሰሜናዊ ክልሎች በድንበርና በማንነት ጥያቄዎች እርስ በርሳቸው ሲጠዛጠዙ ማዕከላዊ መንግስቱ እንደ አስታራቂና ብቸኛ የኃይል ሚዛን ጠባቂ ሆኖ ይቀጥላል የሚል ስሌት አለ። ይህ አካሄድ በፖለቲካ ሳይንስ ከፋፍለ ግዛ ወይም በፈረንጅ አንደበት ዲቫይድ ኤንድ ሩል ከሚባለው የቆየ ጽንሰ ሐሳብ ጋር በእጅጉ ይመሳሰላል። የዚህ ሀገር ፖለቲከኞች አርፋጅ ስልታቸውም ኋላ ቀር ነው ያሉት አንድ ምንጭ በጌታቸው ረዳና በበለጠ ሞላ የተወከሉት የትግራይና የአማራ ፖለቲካ ልሂቃኖች ናቸው ይላሉ። ለሁለቱም የጠቅላይ ሚኒስትር አብይ አህመድ ሚኒስትሮች ትዕዛዝ የሰጣቸው ኦህዴድ ሲሆን ተልእኮ በአማራና በትግራይ ህዝቦች መካከል ምሁራዊ የጥላቻ ግንብ መገንባት ነው ይላሉ። ነገር ግን የሰሞኑ የፖለቲካ ትኩሳት መነሻ ይህ ብቻ አይደለም። ከምርጫ ቦርድ ውሳኔ ጀርባ የአዲስ አበባን ቤተ መንግስት በእጅጉ ያሰጋ አንድ ያልተጠበቀና አዲስ የፖለቲካ ጂኦሜትሪ እየተቀረጸ መሆኑን የውስጥ አዋቂዎች ይጠቁማሉ። ይኸውም በፋኖ ኃይሎችና በህወሓት መካከል ከመጋረጃ ጀርባ እየተካሄደ ነው የሚባለው ፖለቲካዊና ወታደራዊ ትብብር ነው። እስከ ቅርብ ጊዜ ድረስ በደም አፋሳሽ ጦርነት ውስጥ የነበሩት እነዚህ ሁለቱ ኃይሎች አሁን የጋራ ጠላት ወዳሉት የፌዴራል መንግስት ፊታቸውን ማዞራቸው የፖለቲካውን ቼዝ ቦርድ ሙሉ በሙሉ አዛብቶታል። በፋኖ በኩል የሚንቀሳቀሱ የፖለቲካ አንቂዎች በድፍረት እየተናገሩት ያለው አንድ ሀቅ አለ። አንቂዎች እንደሚሉት ህወሓትና የፋኖ ከፌዴራል መንግስቱ ይሁንታ ውጭ በሆነ ዘዴ አወዛጋቢ ለሆኑት ቦታዎች የጋራ መፍትሄ አበጅተውላቸዋል። ማዕከላዊ መንግስት እኛን ለማጋጨት የሚያስችለው ካርድ በጠቅላላ ከእጁ ነጥቀነዋል በማለት ላይ ናቸው። እውነት ፋኖና ህወሓት ከስምምነት ደርሰዋል ወይስ ይህ የፌዴራል መንግስትን ለማስደንገጥ የተወረወረ የፕሮፓጋንዳ ጦር ነው? መንግስትስ የምርጫ ቦርድን ውሳኔ ያፋጠነው ይህንን ጽንስ ላይ ያለ የሁለቱ ኃይሎች ስምምነት ለማክሸፍና የድሮውን ቁስል እንደገና በማነካካት ሁለቱም ኃይሎች ወደ ጦርነት ለመመለስ አስቦ ነው? እነዚህ ሁለት ጥያቄዎች የብዙዎችን አእምሮ እያላወሱ ይገኛሉ። በታሪክ ውስጥ ተመሳሳይ ክስተቶችን በመቃኘት የዛሬውን የወልቃይት የፖለቲካ እንቆቅልሽ መፍታት ይቻላል። በዘመነ መሳፍንት ኢትዮጵያ የሰሜን መሳፍንቶች የጎንደር የትግራይና የጎጃም ገዢዎች እርስ በርስ እንዳይስማሙና አንድ ጠንካራ ማዕከላዊ ኃይል እንዳይፈጥሩ ትንንሽ የድንበርና የርስት ግጭቶች እንደማቀጣጠያነት ያገለገሉ ነበር። አንዱ ሲያይል ሌላውን በመደገፍ ሚዛኑን የመጠበቅ ፖለቲካ ለዘመናት በኢትዮጵያ ምድር ሰርቷል። በዓለም አቀፍ ደረጃ ብንመለከትም በህንድና ፓኪስታን መካከል ያለችው ካሽሚር ወይም በአንደኛው የዓለም ጦርነት ዋዜማ በፈረንሳይና ጀርመን መካከል የነበረችው አልሳስ ሎሬይን ማዕከላዊ ኃይሎችና ግዛት አስፋፊዎች ህዝቦችን ለዘመናት በጥርጣሬ ውስጥ ለማቆየት የሚጠቀሙባቸው ጂኦግራፊያዊ እሳት አደጋዎች ነበሩ። ከኢትዮጵያ የፖለቲካ ትኩሳት ለደቂቃዎች ወጣ እንበልና የታሪክን ማህደር ገልጠን ተመሳሳይ ክስተቶችን በጥልቀት እንቃኛቸው። ዛሬ በሰሜን ኢትዮጵያ የምናየው የድንበርና የማንነት ፖለቲካ ቁማር በዓለም ታሪክ ውስጥ አዲስ ክስተት አይደለም። መሬትን የቼዝ ሰሌዳ ህዝብን መጫወቻ አድርጎ መቆም ወትሮም የነበረ ዛሬ የቀረ ቢሆንም ኢትዮጵያ ግን ዛሬም እየተካሄደ ነው። እንዲህ ያለው በህዝብ የሚደረግ ጨዋታ መሪዎች ከዘመናት በፊት የተካኑበት ጥበብ ነው። ላፍታ ወደ 19ኛውና 20ኛው መቶ ክፍለ ዘመን አውሮፓ እንጓዝ። በፈረንሳይና ጀርመን ድንበር ላይ አልሳስ ሎሬይን የምትባል አንዲት ውብና በልዩ ልዩ ማዕድናት የበለጸገች ግዛት ነበረች። ይህች መሬት ለዘመናት የሁለቱ ኃያላን ሀገራት የፖለቲካ መጫወቻ ሆና ነበር። በ1871 አውሮፓውያን ዘመን አቆጣጠር ማለት ነው ጀርመን በፈረንሳይ ላይ ጦርነት አውጃ ይህችን ግዛት ነጠቀቻት። ለቀጣዮቹ 40 ዓመታት የፈረንሳይ ፖለቲከኞች አንድ ትልቅ ካርድ አገኙ። ይኸውም የአልሳስ ሎሬይን ካርድ ነበር። በፈረንሳይ ውስጥ የኑሮ ውድነት ሲከሰት ህዝብ በመንግስት ላይ ሲያምጽ ፖለቲከኞች ወዲያውኑ የህዝቡን ትኩረት ለመቀየር የብሔራዊ ስሜት ቁስልን ይነካካሉ። ክብራችን ተዋርዷል፣ መሬታችን አልሳስ ሎሬይን ማስመለስ አለብን እያሉ ህዝቡን በበቀል ስሜት ያሞቁታል። ይህች አንዲት አወዛጋቢ ግዛት የሁለቱ ሀገራት ህዝቦች በጥርጣሬና በጥላቻ ዙሪት ውስጥ አስራ ቆየቻቸው። በመጨረሻም ዓለምን ወደ ማይቀለበስና ሚሊዮኖች ወዳለቁበት ወደ አንደኛው የዓለም ጦርነት እቶን ከከተቷት የእሳት ማቀጣጠያ ክሮች መካከል ዋነኛዋ ሆነች። ከአውሮፓ ወደ እስያ ስንሻገር በህንድና በፓኪስታን መካከል ያለችውን ካሽሚርን እናነሳለን። ካሽሚር እንደ አውሮፓውያን ዘመን አቆጣጠር በ1947 እንግሊዞች ህንድን ለቀው ሲወጡ የካሽሚርን ዕጣ ፈንታ ሆን ብለው ወይም በፖለቲካ ሴራ በግልጽ ሳይፈቱት ሄዱ። ካሽሚር የፓኪስታን ትሁን የህንድ ውሳኔ ሳያገኝ እንደተንጠለጠለ ቀረ። ከዚያ ጊዜ ጀምሮ ላለፉት 70 ምናምን ዓመታት በህንድ ኒው ደልሂና በፓኪስታን ኢስላማባድ ያሉ ፖለቲከኞች ለስልጣን ማራዘሚያቸው የሚጠቀሙበት ዋነኛ ኦክሲጅን ካሽሚር ሆናለች። በፓኪስታን የፖለቲካ ቀውስ ሲፈጠርና መንግስት ሊወድቅ ሲል ወዲያውኑ የካሽሚርን ድንበር ያሟሙቃል።
ወታደር ያስጠጋሉ። በህንድ በኩል ምርጫ ሲደርስ ገዢው ፓርቲ የህዝቡን ድምፅ ለመሰብሰብ ካሽሚር የኛ ናት፣ ፓኪስታንን እናደቃለን የሚል ፕሮፓጋንዳ ዘመቻ ይከፍታሉ። ለእነዚህ ማዕከላዊ መንግስታት የካሽሚር ጉዳይ ዘላቂ መፍትሄ እንዲያገኝ አይፈልጉም። ምክንያቱም ካሽሚር የፖለቲካ ጆከራቸው ናትና። ቆስሉ መዳን የለበትም። ሲያስፈልግ ብቻ እየተነካካ ህዝብን ለማስተባበር የፖለቲካ ተቃዋሚዎቹን ዝም ለማሰኘትና ሀገራቱን በዘላቂ የጦርነት ስጋት ውስጥ ለማቆየት ያገለግላል። አሁን የዓለምን ታሪክ ወደ ጎን ብለን ወደ ሰሜን ኢትዮጵያው እንመለስ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰሞኑን አወዛጋቢ ብሎ በጠራቸው 5 ቦታዎች ወልቃይት፣ ራያና የመሳሰሉት ላይ ያስተላለፈው ውሳኔ ከዚህ ታሪካዊ እውነታዎች አንጻር ሲታይ ምን ትርጉም ይሰጣል? ቦርዱ ቦታዎቹን ከአማራም ከትግራይም ክልል ውጭ ብሎ በፌዴሬሽን ምክር ቤት ስር እንዲሆኑ ማድረጉ ህጋዊ አሰራር ነውን? ወይስ አዲስ አበባ ላይ ያለው ማዕከላዊ መንግስት ልክ እንደ ህንድ፣ ፓኪስታን ወይም የድሮዋ ፈረንሳይ የራሱን አልሳስ ሎሬን ወይም የራሱን ካሽሚር እየፈጠረ ነው? ታዛቢዎች እንደሚሉት መንግስት የትግራይና የአማራ ልሂቃን መቼም ቢሆን እንዳይስማሙ፣ መቼም ቢሆን የጋራ አጀንዳ ይዘው በማዕከላዊ መንግስት ላይ ስጋት እንዳይፈጥሩ ይህንን የድንበር ቁስል ሆን ብሎ ክፍት አድርጎ ትቶታል። ይህ መሬት የማን ነው የሚለው ጥያቄ መልስ እንዳያገኝ ይደረጋል። መሬቱ ለሁለቱ ወገኖች ከተሰጠ የካርድ ጨዋታው ያበቃል። የፖለቲካው ጆከር ካርድ ይቃጠላል። ስለዚህ ሁለቱ ወንድማማች ህዝቦች ወደፊት እንዳይራመዱ በአንዲት ጂኦግራፊያዊ የፖለቲካ ፈንጂ ላይ ታስረው እንዲቆሙ ተፈርዷል። ፋኖና ህወሓት ይህንን የካርድ ጨዋታ ነቅተንበታል፣ መፍትሄ ማበጅተንለታል ባለታቸው የፌዴራሉን መንግስት ያስደነገጠው ለዚሁ ነው ያሉት አንድ አስተያየት ሰጪ ጨዋታውን የሚመራው አካል ተጫዋቾቹ እርስ በርስ መግባባት ሲጀምሩ የእሱ አስፈላጊነት እንደሚያበቃ ጠንቅቆ ያውቃል በማለት ይሞግታሉ። ጥያቄው ግን እነዚህ አወዛጋቢ ቦታዎች ወደ ዘላቂ ሰላም ይወስዱናል ወይስ ለቀጣዩ የፖለቲካ ፍጆታ የሚቀመጡ የዘመናችን የኢትዮጵያ የእሳት አደጋዎች ሆነው ይቀጥላሉ የሚለው ነው። 7ኛው ሀገራዊ ምርጫ እየቀረበ ነው። የብሔራዊ ምርጫ ቦርድ ምርጫው በፌዴሬሽን ምክር ቤት ስር ይሆናል ማለቱ በህገ መንግስታዊ አተረጓጎም በኩል ትልቅ ክርክር አስነስቷል። ክልሎች የራሳቸውን መሬት የማስተዳደር መብት በተሰጠበት የፌዴራል ስርዓት ውስጥ ፌዴሬሽን ምክር ቤት እንዴት በቀጥታ ምርጫን ያስፈጽማል የሚለው የህግ ምሁራንን እያወያየ ነው። በሌላ በኩል በአካባቢው ላይ ያለው አሁንም የታጠቁ ኃይሎች ባሉበት የፖለቲካው ጦርነት ወደ መሬት ወርዶ ዳግም የጥይት ድምፅ እንዳይሰማ ስጋቱ እያየለ መጥቷል። የትግራይ ልሂቃን መሬቶች ወደ ህገ መንግስታዊ ይዞታቸው ካልተመለሱ ምርጫው እንደማይቀበሉ ሲዝቱ፣ የአማራ ልሂቃን ደግሞ በደማቸው ያስመለሱትን መሬት በምርጫ ቦርድ ማስታወቂያ አሳልፈን አንሰጥም እያሉ ናቸው። በኢትዮጵያ የፖለቲካ ሰማይ ስር ደመናው አሁንም እንደጠቆረ ነው። የብሔራዊ ምርጫ ቦርድ የሰሞኑን ውሳኔ አንድም የህግና የስርዓት ማስከበር እርምጃ ተደርጎ ሊወሰድ ይችላል፣ አሊያም ደግሞ ፋኖና ህወሓት የጀመሩት የተባሉ የትብብር ጉዞ በእንጭጭ ለማስቀረት የተወረወረ የፖለቲካ ዳይናማይት ነው። እውነታው ግን ምንም ይሁን ምን ወልቃይት፣ ራያና ሌሎችም አወዛጋቢ ስፍራዎች የህዝብ መኖሪያ ከመሆን አልፈው የኢትዮጵያ ፖለቲካ የስበት ማዕከል ሆነዋል። ፖለቲከኞች የቃላት ጦርነታቸውን ሲያጧጡፉ መሬት ላይ ያለው ተራው አርሶ አደርና ነዋሪው ግን አሁንም የሰላምና የመረጋጋት ናፍቆት ውስጥ ነው። የ7ኛው ሀገራዊ ምርጫ የሰላም በር ይከፍት ይሆን ወይስ የተዘጋጀው የፖለቲካ ፈንጂ ይፈነዳል? የዚህን ጥያቄ መልስ ጊዜና የፖለቲካ ልሂቃኑ ቀጣይ የቼዝ ጨዋታ ሐምሌቶች የሚመልሱት ይሆናል ወይስ እንዲሁ እንደተንጠለጠለ ይቀጥላል? እስካሁን በዝርዝር ለመመልከት እንደሞከር ነው የኢትዮጵያ ብሔራዊ ምርጫ ቦርድ አወዛጋቢ ቦታዎች ላይ ያስተላለፈው ውሳኔ ተራ የአስተዳደር ጉዳይ ሳይሆን የሀገሪቱን የፖለቲካ ካርታ ዳግም ሊያቃጥል የሚችል ታላቅ ክስተት ነው። ይህ ውሳኔ በ7ኛው ሀገራዊ ምርጫ ዋዜማ መውጣቱ ምርጫው ራሱ ወደ ምን አይነት አቅጣጫ ሊያመራ እንደሚችል 4 ዋና ዋና ነጥቦችን እንድንመለከት ያስገድደናል። የመጀመሪያው የምርጫው ታማኒነትና የፖለቲካ መገለል ጥያቄ ነው። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ውሳኔው ካልተቀየረ በምርጫው እንደማይሳተፍ አስታውቋል። ይህ ማለት በትግራይ ፖለቲካ ውስጥ ከፍተኛ ድርሻ ያለው ኃይል ከሂደቱ ውጭ መሆኑ ምርጫው አገራዊ የሚለውን ትርጉም እንዲያጣ ሊያደርገው ይችላል። በአንጻሩ የአማራ ልሂቃን መሬቱን በደማችን ያስመለስነው ነው በሚል ስሜት ውስጥ ሆነው የፌዴራል መንግስቱን ጣልቃ ገብነት በጥርጣሬ እያዩት ነው። ይህ በትግራይና በአማራ ልሂቃን ዘንድ የተፈጠረው የጋራ የመገለል ስሜት ምርጫውን በሰላማዊ መንገድ ለማከናወን ትልቅ እንቅፋት ይፈጥራል። ሁለተኛው እጅግ አሳሳቢው ነጥብ ደግሞ የከፋፍለ ግዛ ስልት የመጨረሻ ውጤት መሆኑ ነው። ዘገባችን ላይ እንደተመለከትነው ማዕከላዊ መንግስቱ ፋኖና ህወሓትን በጥርጣሬ አጥር ውስጥ አስሮ ለማቆየት የወሰደው ይህ እርምጃ የኋሊት ሊመታ ይችላል። ሁለቱ ኃይሎች ከመጋረጃው ጀርባ የጀመሩት ድርድር እውነት ከሆነና የመሬት ካርዱን ከመንግስት እጅ ለመንጠቅ ከወሰኑ ምርጫው የመንግስትን ህጋዊነት ማረጋገጫ ሳይሆን የተቃዋሚ ኃይሎች የጋራ ግንባር መፍጠሪያ ሊሆን ይችላል። መንግስት ያቆሰለው ቁስል በመነካካት ትኩረት ለማስቀየር እየሞከረው ሙከራ ይልቁንም ሁለቱ ወገኖች ወደ አንድ የጋራ የጠላትነት ጎራ ካሰባሰባቸው የ7ኛው ምርጫ ውጤት አዲስ አበባ ላይ የሚገኘውን ቤተ መንግስት ክፉኛ ሊያናውጦ ይችላል። በሶስተኛ ደረጃ የህግና የስርዓት መሻለቅን የሚያመላክት ነው። የፌዴሬሽን ምክር ቤት ምርጫ ቦርድ ራሳቸው ከህገ መንግስቱ በላይ አድርጎ መሾማቸው በህዝቡ ዘንድ ለተቋማቱ ያለውን አመኔታ ሙሉ በሙሉ ያጠፈዋል። ምርጫ ማለት በህግና በስርዓት የሚመራ የህዝብ ድምፅ መገለጫ መሆኑ ቀርቶ የሀያላን የፖለቲካ ቁማር መጫወቻ መሆኑ ሲታወቅ ህዝቡ በምርጫ ካርድ ከመሳተፍ ይልቅ ወደ ሌሎች አማራጮች እንዲያዘነብል ይገፋፈዋል።
ይህም ለሀገሪቱ ዘላቂ ሰላም ሳይሆን ለከፋ ለመረጋጋት በር የሚከፍት ነው። በመጨረሻም ወልቃይትና ራያ የኢትዮጵያ ካሽሚር ሆኖ የመቀጠላቸው እድል ሰፊ ነው እየተባለ ነው። ውሳኔው እነዚህን ቦታዎች ከክልሉ ውጭ ማድረጉ ጉዳዩን በዘላቂነት ከመፍታት ይልቅ ውጥረቱ እንዲቀጥልና ለቀጣይ ፖለቲካዊ ፍጆታ እንዲቀመጥ ተደርጓል። ይህ ማለት ከሰባተኛው ምርጫ በኋላም ቢሆን እነዚህ አካባቢዎች እንደ እሳተ ገሞራ በማንኛውም ሰዓት ሊፈነዱ የሚችሉ የውጥረት ማዕከላት ሆነው ይቀጥላሉ። የሰባተኛው ሀገራዊ ምርጫ ወደ ሰላም ጎዳና የሚወስድ የሚሆነው መሬት የፖለቲካ ቁማር መጫወቻ መሆኑ ሲያበቃ ብቻ ነው ይላሉ። አሁን ባለው ውጥረት ግን ምርጫው የሰላም በር ከመሆን ይልቅ የተዘጋጀውን የፖለቲካ ፈንጂ የሚያፈነዳ ክብሪት የመሆን እድሉ እየላቀ ነውም ይላሉ። ፖለቲከኞች በቃላት ጦርነትና በቸዝ ጨዋታ ቢጠመዱም መሬት ላይ ያለው ሕዝብ ግን የሚፈልገው አንድ ነገር ብቻ ነበር። ያም በሰላም አርሶ መብላትና በማንነቱ ሳይሳቀቅ መኖር። ይህንን መሰረታዊ ፍላጎት ያላከበረ ምርጫ ደግሞ ውጤቱ ምንም ይሁን ምን አገሪቱን ወደ ተሻለ ምዕራፍ ሊያሻግራት አይችልም ያሉን አንድ አስተያየት ሰጪ ሰዓቱ እየገፋ ነው፣ ካርዶች እየተመዘዙ ናቸው፣ ውጤቱ ደግሞ በቅርቡ የምናየው ይሆናል ይላሉ። የተከበራችሁ በራፊ ቤተሰቦች በያላችሁበት ዓለም ዳርቻ ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።